Tehran is target Israel's Dimona nuclear facility. የቴህራን ምላሽ መች ተጀመረና Tehran has now responded with one of its most feared weapons, the Sejil missile. ኢራን እየከሰመች ትሄዳለች ስትባል ጭራሽ በእስራኤል ከተሞች ላይ የምታደርሰው ጉዳት እየተጠናከረ ነበር ሄደ። ቀጣዩ የጥቃት ኢላማቸው የእስራኤል የኒውክሌር ጣቢያ ወይንም ዲሞና እንደሚሆን ተናግረዋል። የእስራኤል የኒውክሌር ጣቢያ ይወድማል ቴህራን ተናገረች። የቴህራን ሰዎች ጠቆም እንዳደረጉት ቀጣዩ የጥቃት ኢላማቸው የእስራኤል የኒውክሌር ጣቢያ ወይንም ዲሞና እንደሚሆን ተናግረዋል። ይህ የኢራን ማስጠንቀቂያ ለዲፕሎማሲያዊ ጫና ሲባል የተሰነዘረ እንጂ ፈጽሞ የማይሳካ ላማልኝ በሰማይ አይነት ምኞት ነው ሲሉም ባለሙያዎች ተደምጠዋል። ሌሎች ግን በዚህ አልተስማሙም። ነገሩ አንድ መልአክ ካልተበጀለት ወይንም ቴህራን እንዳስጠነቀቀችው እስራኤል አርፋ የማትቀመጥ ከሆነ ላይሆን የሚችልበት ዕድል የለም ባዮች ሆነዋል። ከዚህ ጦርነት ቀስቃሾች የተለየ መንገድ በጦርነቱ ላይ እንደምትከተል የተናገረችው ኢራን እየሰፋ እየተቀጣጠለ የሚሄድና ረጅም ጊዜ የሚፈጅ ጦርነት ለማድረግ በሚገባ መዘጋጀቷን የጦርነቱ ቀስቃሾች የተዳከመን መስሏቸው የድል ማግስት አርበኛ ለመሆን እያቆበቆቡ ያሉ የምዕራብ ኃይሎችም ሆነ የተቀረው የዓለም ክፍል በሚገባ ሊያውቀው ይገባል ብላለች ኢራን። ከወራት በፊት የተደረገውና 12 ቀን የፈጀው የዚህ ጦርነት ቀዳሚ ክፍልም ይህንኑ እንደሚያሳይ ብዙ ተንታኞች ተስማምተውበታል። በመጀመሪያው ክፍል ጦርነትም ልክ እንዳሁኑ ሁሉ በመጀመሪያዎቹ የጦርነት ቀናት እስራኤል እንደፈለገችው በቴህራን ሰማይ ላይ ስትዘንጥና የፈለገችውን ጥቃት ሁሉ ስትፈጽም ነበር። ከዛ ሁሉ በትርና ድብደባ በኋላ ኢራን እየከሰመች ትሄዳለች ስትባል ጭራሽ በእስራኤል ከተሞች ላይ የምታደርሰው ጉዳት እየተጠናከረ ነበር ሄደው። ከቀናት በኋላ ጦርነቱን የተቀላቀለችው አሜሪካም የፈሪ በትር ይሉት ጥቃቷን ሰንዝራ ነበር። በቃ ጦርነቱ አልቋል፣ ድሉን ተቀዳጅተናል በሚል ሰበብ ከጦርነቱ ሹልክ ብላ ወጣች። የኢራንን ኒውክሌር አውድመው ድል ከተቀዳጁ ኢራን ምን አይነት ተአምረኛ ሀገር ሆና ነው በወራት ዳግም ኒውክሌር የገነባችው? ለአሜሪካ የወቅቱ የብዙዎች መልስ ሆድ ሲያውቅ ዶሮ ማታ ነበር። እንዳውም አንዳንዶች ኢራን በጀመረችው መግፋት እንጂ ጦርነቱን ማቆም ለጉልበተኞቹ ሌላ ዕድል መስጠት ነው ሲሉም ተደምጠዋል። ልክ ሳይሆኑ አይቀርም። የዛሬው የኢራን ጦርነት አቋምና ስልትም የዚሁ የተራዘመ ጦርነት ስትራቴጂ እንደሆነ ብዙዎች ይናገራሉ። ምዕራቦቹ እንደጨረሱት በሚናገሩት ጦርነት ላይ የቴህራን ምላሽ መች ተጀመረና የሚል ሆኗል። አንድ የኢራን ሹም እንደገለጹት እስካሁን እየተዋጋን ያለነው በወዳደቁና ጊዜ ባለፈባቸው የጦር መሳሪያ ነው ብለዋል። እንደ ሹሙ ገለጻ ሁነኛ የጦር መሳሪያዎችን ለቀጣዩ ጦርነት ተዘጋጅተው የሚጠብቁ ናቸው የሚል ነው። የምንከተለው ስትራቴጂ ይህንን የረጅም ጊዜ ጦርነት ታሳቢ ያደረገ በመሆኑ የጥቃት ኢላማዎችንም ቀስ እያልን እየጨመረ በመሄድ ስትራቴጂ የታገዘ መሆኑንም ገልጿል። የዚህ ስልት አንድ አካል ተደርጎ የተቆጠረው የእስራኤል የኒውክሌር ተቋም የማውደም ማስጠንቀቂያም መሆኑ እየተነገረ ነው። ይህንን ጉዳይ እስኪ ሰፋ አድርገን እንመልከተው። አዘጋጁ ያዕቆብ ይስሐቅ። ለነዋሪዎቿ በፈጣን ሁኔታ ምቹ የሆነች በምትገኘው አዲስ አበባ ያውም እንግሊዝ ኤምባሲ አካባቢ የመኖሪያ አፓርትመንት ቢኖሮት ምንኛ ይደሰታሉ። በጽዱና ነፋሻ ስፍራ ከተማችንን ወለል አድርገው እያዩ የሚንፈላሰሱበት መኖሪያ እነሆ። ሚናሮል አጠገብ በሚገነባው ሕንፃ ከባለ 2 እስከ ባለ 4 መኝታ ቤት ይረከቡ። ለአንድ አባወራ 2 መኪና ማቆሚያ፣ 5 የጋራ መገልገያ ሊፍቶች። የት ታይቶ ያውቃል? 10 ከመቶ ቅድመ ክፍያ ብቻ ነው የሚጠበቅቦት። 50 በመቶ የባንክ ብድር ተመቻችቷል። ለርሶ ለውድ የሳሎን ቲዩብ ቤተሰባችን ደግሞ የ5 በመቶ እውነተኛ ቅናሽ ይደረግሎታል። በ0922 12 83 36 ወይም በ0993 40 66 77 ደውለው ማስታወቂያውን ከሳሎን ቲዩብ መስማቶን ያሳውቁ። የዲሞና የኒውክሌር ጣቢያ ውጥረት የኢራን ዛቻና ሊከሰት የሚችለው አሰቃቂ አደጋ በመካከለኛው ምስራቅ ውስጥ እጅግ ሚስጥራዊና አወዛጋቢ ከሆኑት ተቋማት አንዱ የሆነው የዲሞና የኒውክሌር ምርምር ማዕከል በአሁኑ ወቅት ከፍተኛ ውጥረት ተፈጥሮበታል። የኢራን ወታደራዊ ባለስልጣናት በቅርቡ በሰጡት ማስጠንቀቂያ በእስራኤልና በአሜሪካ የጋራ ዘመቻ ምክንያት በኢራን ላይ ማንኛውም የሥርዓተ መንግሥት ለውጥ ሙከራ የሚያደርጉ ከሆነ በዲሞና ጣቢያ ላይ ጥቃት እንደሚሰነዝሩ አስታውቀዋል። ይህ ዛቻ በክልሉ ያለውን ውጥረት ከማባባስ ባለፈ ከፍተኛ የኒውክሌር አደጋ ሊያስከትል በሚችልበት አሳሳቢ ሁኔታ ለማሳየት የተካሄደ ነው። ይህንኑ ጉዳይ ዘርዘር በማድረግ የአደጋውን የመከሰት ዕድል ሊደርስ የሚችለውን ጉዳትና ከቀድሞው የኒውክሌር አደጋዎች ቸርኖቤል በሰው ሰራሽ ስህተትና
ፉኩሺማ በተፈጥሮ አደጋ ከተከሰተው ጋር ሲነጻጸር ምን ያህል የከፋ ሊሆን እንደሚችል በዝርዝር እንየው። የዲሞና ጣቢያ በፈረንጆቹ 1958 መገንባት የተጀመረ ሲሆን በ1960ዎቹ መጀመሪያ ላይ ደግሞ ሥራ የጀመረ ነው። ከሌሎቹ የኒውክሌር ጣቢያዎች የሚለዩት ዋና ዋና ባህሪያት እንደሚከተሉት ናቸው። ዕድሜ የገፋ ቴክኖሎጂ፣ ጣቢያው ከ60 ዓመት በላይ ሥራ ላይ የዋለ ሲሆን ይህም የደህንነት ስጋቶችን ይፈጥራል። እንደ ቼርኖቤል ሁሉ የዲሞና ሪአክተርም ዘመናዊ የኮንቴንመንት መዋቅር ወይንም ከውጭ ጠባሳ የለውም ተብሎ ይታመናል። የጦር ደረጃ ቁሳቁስ ከሲቪል የኒውክሌር ኃይል ማመንጫዎች በተለየ ዲሞና የጦር ደረጃ ፕላቶኒየም የማምረት አቅም አለው። ይህም ማለት በጣቢያው ውስጥ ከፍተኛ መጠን ያለው እጅግ አደገኛ የሆነ ራዲዮ አክቲቭ ንጥረ ነገር ይገኛል ማለት ነው። እስራኤል የኒውክሌር ጦር መሳሪያ እንዳላት በይፋ ባትናገርም ከ80 እስከ 400 የሚደርሱ የኒውክሌር ጦር መሳሪያዎች እንዳሏት ይገመታል። ይህም ዲሞናን የእስራኤል የኒውክሌር መርሃ ግብር ዋና ማዕከል ያደርገዋል። ኢራን እስራኤል ለመድረስ የሚያስችል ባሊስቲክ ሚሳኤል እንዳላት ይታወቃል። እንደ ሻሂብ 3 እና ሴጂል ያሉ ሚሳኤሎች እስራኤልን ጨምሮ በመካከለኛው ምስራቅ የትኛውንም ኢላማ መምታት ይችላሉ። ነገር ግን ትክክለኛ ኢላማቸውን የመምታትና በከፍተኛ ጥበቃ ስር ያለ ኢላማ ላይ ውጤታማነታቸውን አጠራጣሪ ያደርገዋል። ዲሞና በእስራኤል እጅግ ከተጠበቁ ቦታዎች አንዱ ነው። ጣቢያው በበርካታ የአየር መከላከያ ስርዓቶች እየተጠበቀ ነው። አሮው ስርዓት የረጅም ርቀት ባሊስቲክ ሚሳኤሎችን ለማጨናገፍ የተነደፈ፣ ዴቪድ ስሊንግ መካከለኛ ርቀት ሚሳኤሎች አጨናጋፊ፣ አይረን ዶም ደግሞ የአጭር ርቀት ሮኬቶችና ሞርታሮችን ለመጥለፍ፣ አይረን ቢም በሌዘር ቴክኖሎጂ የሚሰራ አዲስ የመከላከያ ስርዓት ነው። እነዚህ ስርዓቶች በተቀናጀ መልኩ በርካታ የመከላከያ ሽፋኖችን ፈጥረው ስለሚገኙ ኢራንም ያሰበችውን ጥቃት ለማድረስ ነገሩ ሩቅ ሳያደርግባት አይቀርም። የኢራን ዛቻ በዋናነት የዲፕሎማሲ መሳሪያ ሆኖ የሚታይ ቢሆንም የሚከተሉት ሁኔታዎች ቢከሰቱ ወደ ተግባር ሊተረጎም ይችላል። በኢራን ላይ ከፍተኛ ወታደራዊ ጥቃት ቢደርስ እና የሥርዓተ መንግሥት ለውጥ እንደሚፈጠር ከተሰማ እንዲሁም የኢራን የኒውክሌር ተቋማት ላይ ከባድ ጥቃት ከደረሰ ሊተገበር ይችላል። ያም ሆኖ ግን አብዛኞቹ ተንታኞች የኢራን ዛቻ ከፍተኛ ጫና ለመፍጠር የሚደረግ ስልታዊ እንቅስቃሴ እንጂ በቅርብ ጊዜ ውስጥ ተግባራዊ የሚሆን አይመስልንም ይላሉ። ይሁን እንጂ በመካከለኛው ምስራቅ ያለው ውጥረት ባልተጠበቀ መልኩ ሊቀየር ስለሚችል አደጋው ሙሉ በሙሉ ሊከሰት አይችልም ለማለት አስቸጋሪ ያደርገዋል። በዲሞና ላይ ጥቃት ቢደርስና ሬክተሩ ቢጎዳ ሊከሰት የሚችለው አደጋ በርካታ ደረጃዎች ይኖሩታል። የራዲዮ አክቲቭ ብክለት መጠንና ስርጭት በዲሞና ላይ የሚደርስ ጥቃት ከፍተኛ መጠን ያለው ራዲዮ አክቲቭ ቁስ ወደ ከባቢ አየር እንዲለቀቅ ሊያደርግ ይችላል። ይህ ልቀት በሚከተሉት ነገሮች ይወሰናል። የጥቃቱ አይነትና መጠን፣ የተመታው የጣቢያው ክፍል፣ ሪአክተር ኮር፣ የተፈጨ ነዳጅ ማከማቻ ወዘተ፣ የአየር ሁኔታ፣ የንፋስ አቅጣጫና ፍጥነት። በንፋስ አቅጣጫ መሰረት ራዲዮ አክቲቭ በደመናው በሰዓታት ጊዜ ውስጥ ወደ ዮርዳኖስ፣ ሶሪያ፣ ሊባኖስ እና ሳውዲ አረቢያ ሊደርስ ሊጋፋ ሊጓዝ ይችላል። በቀናት ጊዜ ውስጥ ደግሞ ወደ ኢራቅ፣ ቱርክና ሌሎች የባህረ ሰላጤው አገሮች ሊሰራጭ ይችላል። በጥቃቱ ራሱ በርካታ ሰዎች ሊሞቱ ይችላሉ። በተጨማሪም በከፍተኛ የጨረር መጠን ለተጋለጡ የሪአክተር ሰራተኞችና በአካባቢው ያሉ ሰዎች በሳምንታት ጊዜ ውስጥ ሊሞቱ ይችላሉ። በሶቪየት ኅብረት ቼርኖቤል ማዕከል በተከሰተው ሰው ሰራሽ አደጋ 25 ሰዎች ወዲያው ነበር የሞቱት። የጣቢያ ወታደራዊ ባለመሆኑ ነው የጉዳቱ መጠን ያን ያህል ያልሰፋው። የረጅም ጊዜ ካንሰር ሞት፣ በሚሊዮን የሚቆጠሩ ሰዎች ለዝቅተኛና መካከለኛ የጨረር መጠን ይጋለጣሉ። ይህም በ10 ሺዎች ወይንም ምናልባትም በመቶ ሺዎች የሚቆጠሩ ተጨማሪ የካንሰር ሞት ሊያስከትል ይችላል። የታይሮይድ ካንሰር እንደ ቼርኖቤል ሁሉ ራዲዮ አክቲቭ አዮዲን በተበከለ ወተትና በምግብ አማካይነት በሺዎች የሚቆጠሩ ልጆችን በታይሮይድ ካንሰር ሊያጠቃም ይችላል። የዮርዳኖስ ወንዝ ተፋሰስና የኔጌቭ በረሃ ለከፍተኛ የራዲዮ አክቲቭ ብክለት ይጋለጣል። ይህም የከርሰ ምድር ውሃን በመበከል ለ10 ዓመታት የሚቆይ የውሃ ችግር ይከሰታል። የእርሻ መሬቶች ለዓመታት ሊታረሱ አይችሉም፣ ይነጥፋሉ፣ እንስሳት ይሞታሉ፣ ወይንም ለሰው ልጅ የምግብም ሆነ ሌሎች ፍጆታዎች የማይበቁ የማይበሉ ይሆናሉ። የምግብ ሰንሰለቱ ይቋረጣል፣ ቸነፈርም ይከሰታል። የስደተኞች ቀውስ ጣቢያው ከሚገኝበት ከ50 እስከ 100 ኪሎ ሜትር ራዲየስ ውስጥ የሚኖሩ በርካታ 100,000 ሰዎች በፍጥነት መፈናቀል ይኖርባቸዋል። ይህም በእስራኤል ዮርዳኖስና የፍልስጤም አካባቢዎች ከፍተኛ የስደተኛ ቀውስ ያስከትላል። በቼርኖቤል 335,000 ሰዎች ተፈናቅለዋል። በዲሞና ደግሞ ይህ ቁጥር በእጥፍ ሊጨምር ይችላል። የቼርኖቤል ብክለት በዋናነት በዩክሬን፣ ቤላሩስና ሩሲያ ውስጥ ተወስኗል። የፉኩሺማ ብክለት ደግሞ በጃፓን ውስጥ ቢቆይም አብዛኛው ወደ ፓሲፊክ ውቅያኖስ ገብቷል። የዲሞና አደጋ ግን በርካታ ሀገሮችን ያካተተ ይሆናል። እስራኤል፣ ዮርዳኖስ፣ ሱሪያ፣
ሊባኖስ፣ ሳውዲ አረቢያ፣ ኢራቅና ቱርኪንም ያካተተ ሊሆን ይችላል። ይህም ከቼርኖቤልና ፉኩሺማ በበለጠ ዓለም አቀፍ ቀውስን ይጥዳል፣ ያስከትላል፣ ያመጣል። የቼርኖቤል አደጋ ለሶቪየት ኅብረት ውድቀት አስተዋጽኦ አድርጓል ተብሎ ይታመናል። የፉኩሺማ አደጋ ደግሞ የጃፓንን የኒውክሌር ፖሊሲ ሙሉ በሙሉ ቀይሮታል። የዲሞና አደጋ ግን የመካከለኛው ምስራቅ የፖለቲካ ካርታ ሙሉ በሙሉ ሊቀይር ይችላል። የእስራኤል ኢራን ግጭት ወደ ክፍት ጦርነትነት ሊሸጋገር፣ የአረብ አገሮች አቋም ሊቀየርና የዓለም ሀያላን አገሮች በቀጥታ በግጭት ውስጥ ሊሳተፉ ይችላሉ። እስራኤል ለዲሞና ደህንነት ከፍተኛ ትኩረት ትሰጣለች። በአንድ ወቅት በስተት ወደ ጣቢያው ያመራ የራሷን ወታደራዊ አውሮፕላን ሁላ መታጠላለች። ጣቢያው በርካታ የደህንነት እርምጃዎች ተዘርግተውበታል። የበዙ የአየር መከላከያ ስርዓቶች፣ ከፍተኛ የመሬት ውስጥ ጥበቃ፣ የአደጋ ጊዜ ዝግጁነት ዕቅዶች፣ በአካባቢው ለሚኖሩ ነዋሪዎች የፖታሺየም አዮዳይድ ታብሌቶችን ከ2004 ጀምሮ እንዳከፋፈለች ይነገራል። ነገር ግን ሪያክተሩ ዕድሜው ከመግፋቱ አንጻር ዘመናዊ የኮንቴንመንት መዋቅር አለመኖሩና በጣቢያው ውስጥ ከፍተኛ መጠን ያለው የጦር ደረጃ ፕላቶኒየም መኖሩ አሳሳቢ ጉዳዮች ናቸው። But Tehran has now responded with one of its most feared weapons, the Segil missile. ኢራን አሜሪካና እስራኤል ጦርነት ከመብረድ ይልቅ እጅግ እየከረረ እየሄደ ነው የሚገኘው። በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል በቀናት ውስጥ ፍጻሜውን እንደሚያገኝ የተነገረለት ይህ ጦርነት እሳቸው እንዳወሩት ቀላል ሊሆን አልቻለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕም እንደፎከሩት ሳይሆን አሁን ላይ ማጣፊያ ያጠራቸው መሆኑ እየታየ ነው። ሲጀምሩት በቀላሉና በአጭር ጊዜ እንጨርሰዋለን ነበር ያሉት ፕሬዝዳንቱ። መቼም ትራምፕ ቀልደኛና ጨዋታቸው የማይጠገብ በመሆኑ መሰለኝ ይህን ግዙፍ ጦርነት በቬንዙዌላ ፈጽሜዋለሁ ካሉት ጀብደኝነት ጋር ያወዳደሩት። በቬንዙዌላ ያደረግነው በኢራን በማዱሮ ላይ የፈጸምነው ደግሞ በአያቶላህ ላይ እንደግመዋለን ሲሉ ነበረ ቀላቸውን የለቀቁት። እንዳሰቡት ግን ይሆነላቸው አይመስልም። በኢራኑ የበላይ የሀገር ጠባቂ አያቶላ ሆሚኒ ሞት ብሎ የጀመረው ይህ ጦርነት በመጀመሪያው ነበረ ትራምፕንም ሆነ ኔታንያሁን ያስፈነደቀው። በስንት ተንኮልና የስለላ መዋቅር የተደራጀውን የአሜሪካው ሲአይኤ እና የእስራኤሉ ሞሳድ እጃቸው ምን ያህል ረጅም እንደነበረ እንኳን አያቶላህን የሚያህል ታላቅ ሰው ቀርቶ ለሌላው ተራው ሰው የሚጠፋው አልነበረም። የፈረንሳይን 3 እጥፍ የምታህለው ኢራን አያቶላህን መደበቂያ ስፍራም አታ አይመስልም ነገሩ የተፈጸመው አያቶላህ ባይፈልጉ እንጂ። እና በዚህ መሃል ነበር በቴሄራን ከተማ ከሚገኙ መኖሪያ ቤታቸው ለዛውም ምዕራባውያን የትም ድብቅ ቦታ ቢሆኑ በሌሊት ነው የምናገኛቸው ብሎ ሲጨነቁ በቀን በጠራራ ፀሐይ ቁጭ ብለው የጠበቋቸው። አያቶላ ሆነ ብለው በዘረጉት ወጥመድ ውስጥ ነው ምዕራባውያኑ ዘው ብለው የገቡት ሲሉ ብዙ ተቺዎቻቸው ቢደመጡም ጆሮ ዳባ ልበስ ያሉት ትራምፕና ኔታንያሁ ግን ማንም አይችለንም፣ የዓለም አንደኛ ነን ሲሉ ፉከራቸውን ያሰሙት ዓለምም በትዝብት የተመለከታቸው። ያው መቼም ምኞት አይከለከልምና ምዕራባውያን የተመኙት እንደ ጋዳፊ ከተደበቁበት ጉድጓድ አስክሬናቸውን ጎትቶ ማውጣት አሊያም እንደ ሳዳም በአደባባይ አዋርደው ወይንም ደግሞ እንደ ማዱሮ አንጠልጥለው ለመውሰድ ነበር። ያ ሁሉ ግን አልሆነም። አሟሟታቸው ብዙ ጥያቄን ያጫረው አያቶላህ አስክሬናቸው የክብር የጀግናን ስፍራን ያገኛል። እንግዲህ ነገሩን በደንብ ልብ ላለው ሁኔታውን በጥሞና ላጤነው የአያቶላህ ህልፈት የማንስ ሽንፈት፣ የማን ጀግንነት፣ የማንስ ውርደት እንደሆነ ፈጽሞ ሊጠፋው አይችልም። የአያቶላህ ሞት በተለያየ ምክንያት የተከፋፈለውን የኢራን ህዝብ ዳግም በአንድነት ያቆመ ነው። የአያቶላህ ሞት ከፓኪስታንና ህንድ ጀምሮ በመላው ዓለም የሚገኙ ሙስሊሞች፣ እስራኤል፣ አሜሪካና አጠቃላይ ምዕራቡን በማውገዝ በጋራ ያሰለፈ ነው። ተፈጥሯዊ ሞታቸውን ሊጎነጩ ከጫፍ የደረሱት አንድ የ86 ዓመት አዛውንት እንኩ ቅመሱ ብሎ ሚሳኤል ማዝነብ ህሊናና ሞራል ያለውን ሰብአዊ ፍጥረት ሁሉ አንገቱን ያስደፋና ያሳፈረ እኩይ ተግባር። ይህን ሁኔታ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በማናቸውም ባህል ውስጥ ያልታየ ወራዳና ኢሞራላዊ ድርጊት ሲሉ ነው የገለጹት። ይህ ብቻ አይደለም። የአያቶላህ ሞትን ይዞት የመጣው ግፍን የሚያወግዙ ሰብአዊነትን የሚያነግሱ የምዕራብ ሀገራት ዜጎች ሁሉ በንዴት ወደ አደባባይ የገፋና እስራኤልና አሜሪካን ያስወገዘ ነበር የአያቶላህ ሆሚኒ ህልፈት። ይህ የኢፍታዊነትና የጉልበተኝነት መገለጫ የሆነ ጦርነት ገና ከጅምሩ ነበር በንጹሃን ላይ የግፍ በትሩን ማሳረፍ የጀመረው። በሁለት ጥጋበኞች የተለኮሰው ይህ እሳት ለንጹሃን ሕፃናት ኢራናውያን ብቻ ሳይሆን ለንጹህ ሕፃን አይሁዳውያንም የተረፈ ሆኗል። የዕለት ትምህርታቸውን ለመከታተል ማልደው ከአስኳላ የደረሱ ሴት ሕፃን ኢራናውያን በጉልበተኞች የተደገሰላቸው ዕውቀት ሳይሆን ሞት ነበረ። የኔታንያሁ ኅብረትና የትራምፕ ድንቁርና አንድ እውነታ ሳይሸፍንባቸው አልቀረም። እነሱ የለከሱት እሳት ያኛውን ቤት ብቻ ሳይሆን
ይሄኛውንም ቤት ማቃጠሉን በሚገባ የተረዱት የተገነዘቡት አይመስልም። ታሪካዊ የሚባለውን ክብረ በዓል ለማክበር በተሰበሰቡት ሕፃን አይሁዳውያን ላይም የደስታና የፈንጠዝያ ድባብ ሳይሆን በሞት ጥላ የታጀበ አደጋን ነበር የደገሱላቸው። ጦርነት ያው ጦርነት ነው፣ እልቂት ነው፣ ደም መፋሰስ፣ መጋደል፣ መተራረድ ነው። ሁሌም ቢሆን ንጹሕ ሕፃናት፣ አቅመ ደካማ አረጋውያንና ለጦርነቱ ምንም ድርሻ ያላዋጡ ሴቶች ናቸው ከማንም በላይ የገፈቱ ቀማሾች። የዚህኛውን ጦርነት ከሌላው ለየት የሚያደርገው ግን እቢተኛው ኔታንያሁንና አልሰማ ባዩን ትራምፕ በውር ድንብር የከፈቱትና ዓላማውም ምን እንደሆነ በማይታወቀው ጦርነት ምክንያት የንጹሐን ሕይወት ማለፉ ነው በጣም የሚያሳዝነው የሚያንገበግበው። በቀናት ውስጥ ጦርነቱን እንጨርሰዋለን ሲሉ በአደባባይ የተናገሩት ኔታንያሁ ይህ ጦርነት በቀላሉ እንደማያልቅ ጠፍቷቸው ግን አይመስልም። ከዛ ይልቅ ካለ ጦርነት መኖር የማይችሉት ኔታንያሁ ተፈጥሯዊ የሆነ ምሳቸውን ለማሟላት ከዛም በላይ እንደ በግ የሚነዷቸውንና በግድ ወትውተው ወደ እሳት የተበተቧቸውን ትራምፕ ለአይቀሬው የተራዘመ ጦርነት በዘላቂነት ከጎናቸው ለማሰለፍ በማሰብ ይመስላል 78% አሜሪካውያን አጥብቀው ያወገዙትን ተቃዋሚ የዲሞክራት ሴናተሮች በከባዱ የተቃወሙትን ብቻ ሳይሆን የራሳቸው ፓርቲ ሪፐብሊካንም አረ ምን ነካዎት ሲሉ ፊታቸውን ያዞሩበት የተለመደውን ዲሞክራሲያዊ የአሜሪካዊውን ሥርዓት ወደ ጎን በመግፋት ኮንግረሱን ሳያስወስኑ በሴናተሮች የሞቀ ክርክር አስደርገው ድምፅ ሳያስቆጥሩ በራሳቸው ብቻ ትራምፕ ዘው ብለው የገቡበት ጦርነት በመሆኑ ቀጣይነት ያለው የአሜሪካ ድጋፍ ያሳሰባቸው ኔታንያሁ ሆነ ብለው በቀናትና በአጭር እንጨርሰዋለን ሲሉ ስለመናገራቸው ብዙዎች አሳብቀውባቸዋል። የዚህ ጦርነት መዘዙ ቀላል እንዳልሆነ ኔታንያሁ በሚገባ የሚረዱት በሰዓታት ወይንም በቀናት ተጨርሰዋለሁ ሲሉ የታበዩበት የሐማስ ጦርነት 2 ዓመት ተኩል ፈጅቶ እንኳን ማሸነፍ አይደለም ካሰቡት አንዱንም መፈጸም ሳይችሉ አሁንም ተንጠልጥሎ የመገኘቱ ጉዳይ ነው። የዶናልድ ትራምፕ ወሬማ አድራምባና ቆቦ የረገጠው ሆኗል። በቀናት እስከሚጨርሱት በተናገሩበት አፋቸው 4 እና 5 ሳምንታት ብቻ ይፈጅብኛል ይላሉ። ጦርነቱ አልቋል። ኢራን ድምጥማጧ ጠፍቷል። የባህር ኃይሏ ሰጥሟል። የአየር ኃይሏ ተሽመድምዷል። በሉ አሁን የቀራችሁት የመከላከያ አባላት እጃችሁን ስጡ፣ ሙሉ ምረት አረግላችኋለሁ ካሉ ከሰዓታት በኋላ በመካከለኛው ምስራቅ አጠቃላይ የምትገኙ አሜሪካውያን በሙሉ ማቄን ጨርቄን ሳትሉ በፍጥነት ያን ቦታ ለቃችሁ ውጡ፣ ስትፈልጉ በእግር ካልሆነም ታክሲ ተጠቀሙ፣ እኔ ምንም ድጋፍ ላደርግላችሁ አልችልም ሲሉ ፕሬዝዳንቱ ይደመጣሉ። እንግዲህ ይሄ ለዜጎቼ መድረስ አልችልም የሚል መግለጫ አሜሪካ በታሪኳ አይታም ሰምታም የማታውቀው እንደሆነ ብዙዎች እየተናገሩ ይገኛሉ። ቀላማጁ ትራምፕ ደግሞ ይቀጥላሉ። ይህን የአሸባሪዎች ሁሉ መፈልፈያ የሰብአዊነት ጠላትና የክፋት ሁሉ ምንጭ የሆነ ሥርዓት ለአንዴና ለመጨረሻ ጊዜ ከምድረ ገጽ ላጠፋው ተነስቻለሁ። በጥቂት ጊዜያት ይህን ሥርዓት እስከ መጨረሻው ማጥፋት ነው ዕቅዴ ባሉበት አንደበታቸው የኢራን የኒውክሌር አቅም ሲዳከም ጦርነቱ ያበቃል፣ ሥርዓቱ ኖረ አልኖረ ጉዳይ አይደለም ሲሉም ደግሞ ይደመጣሉ። አሁንማ የቀድሞ ወዳጆቻቸውን ሁሉ ትራምፕ መማፀን ጀምረዋል። ፊታቸውን ወደ ምዕራቡ አጋሮቻቸው ያዞሩት ትራምፕ የጠበቁትን ያህል ውጤት ግን ማግኘት እንዳልቻሉ እየተነገረ ይገኛል። የስፔኑ መሪ በግልጽ እንደተናገሩት ከ20 ዓመት በፊት በ2003 በኢራቅ ላይ ዘው ብለው የገቡበት ጦርነት እንዳስተማራቸው በመጥቀስ በይ ለብቻሽ የለኮሽውን እሳት ብቻሽን ሙቂው የሚል ቁርጥ ያለ መልሳቸውን ነበር ለትራምፕ ያሳወቁት። ሌላኛዋ ሁነኛ የአሜሪካ ጦር አጋር ብሪታንያም እንደ ከዚህ ቀደሙ እጇን ዘርግታ የምትቀበላቸው አልሆነችም። የእንግሊዙ ጠቅላይ ሚኒስትር ስታርመር በዚህ ጦርነት የመሳተፍ ፍላጎት እንደሌላቸው ብቻ ሳይሆን የገለጹት ወታደራዊ ቤዞቻቸውንም ለመፍቀድ ሲሽኮረመሙ ታይተዋል። ይህ ቆሻሻ ደሴት በማለት ንዴታቸውን መቆጣጠር አቅቷቸው እስከ መዛለፍ የደረሱት ዶናልድ ትራምፕ በህንድ ውቅያኖስ የሚገኘውንና ሉዊስ ጋርሺያ በመባል የሚታወቀውን ወታደራዊ ቤዝ እንግሊዝ ለመፍቀድ ባለመፈለጓ እንደሆነ ተዘግቧል። የፈረንሳይና የጀርመን አቋምም ከዚህ ቀደም እንደሚያደርጉት በአሜሪካ ጦርነት በግንባር ቀደምነት መሰለፍ ሳይሆን ብዙ ጣጣና ዝባዝንኪ እየደረደሩ የጦርነቱን ሂደት ማጥናት ሆኗል። ይህ ሁሉ ከግምት ሲገባ ነው እንግዲህ በእርግጥ ይህ ጦርነት ቀስቃሾቹ እንደሚሉት ወደ ፍጻሜው የተቃረበ ሳይሆን ገና ጅማሬ ላይ ያለ መሆኑ እየተጠቀሰ የሚገኝ። ትራምፕም ሆኑ ኔታንያሁ የለኮሱት እሳት እርሳቸውን ብቻ ቢለበልባቸውም አንድ ነገር ነበር። የጦርነቱ ባህሪ ግን እንደዛ አይደለም። ከለኮሰው ይልቅ ንጹሃኑን ነው ዋጋ የሚያስከፍለው። እንደ ማጠቃለያ የጽሑፋችን መነሻ በኢፍታዊ ጦርነት የንጹሃን እልፈትን የሚመለከት ነው። እስካሁንም በሁለቱም ወገን ንጹሃን የገፈቱ ቀማሽ ሆነዋል።
ይህ ጦርነት በቶሎ ካልተቋጨ ቀጣዩ በጣም አሳሳቢ ሆኗል። ኢራን አደርሷለሁ ባለችው ጥቃት ከገፋች ኢራናውያንን ጨምሮ በርካታ ንጹሃን ከባድ አደጋ ይጠብቃቸዋል። አልሞት ባይ ተጋዳይ የሆነችው ኢራን ከሁሉ ጋር እየተናከሰች ነው። ወታደራዊ የሰንሰለቷን በጣም ስለበተነችው ዛሬ ላይ ኢራን ራሷም ላይ ጥቃት እያደረሰች እንደሆነ ማወቅ አቅቷታል። ይህ አሁን ላይ በመሬት ያለው እውነታ ነው። ይህን እውነታ ጦርነት ለኳሾቹ ተረድተው ለዘብ ቢሉ አንድ ጉዳይ ነው። ኔታንያሁም ሆኑ ትራምፕ ግን ግፉበት እያሉ ይገኛሉ። የንጹሃን ሕይወት እጅግ ያሳዝናል። ቸርን ሰንብት።